ዛሬ ኦፕሬሽን ስለሰራንላት አንድ ወጣት ሴት ነው መነግራችሁ። እቺ የ19 ወጣት ባለትዳር ናት። ካገባች 10 ዓመታቸው 10 ዓመት ሙሉ አብረውም እየኖሩ ህጋዊ ባልና ሚስቶች ግን አይደሉም። ልጆች ሆኑ። ሰላም ለሁላችሁም አንድ መልእክት አለ። ስሜ ዘሩባቤል ይባላል። ይህን ስክሪፕቶ ወደ መኪና ልቀይረው ነው። ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? እኔ ኢዮቤድ ኩመራ ነኝ። ፈታ ዘና የሚያደርጉ ቪዲዮዎችን ይዤ ከች ብያለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወሬ አላበዛም፣ ወደ ቪዲዮ። ይህች ሴት በእጇ የያዘችው ነገር 26 ሰዎችን በአንድ ጊዜ መግደል አቅም አለው። ነገሩ እንዲህ ነው። ይህች ሴት ኮሊን ፍሌምስ ትባላለች። ከሁለት ወዳጆቿ ጋር ሆና መዝናናት ላይ ናለች። በሷ ቤት አንዲት ትንሽዬ እንስሳ አግኝታ ከውሃ ውስጥ አውጥታ መጫወቷ ነበር። ነገር ግን የያዘችው ብሉ ሪንግ ኦክቶፐስ ይባላል፣ ወይም ባለሰማያዊ ቀለበት ኦክቶፐስ። ይህ የባህር ውስጥ አሳ ታዲያ በዓለም አቀፍ አንደኛው ገዳይ መርዛማ እንደሆነ አታውቅም ነበር። ነገር ግን እሷ እንደ ቀልድ የያዘችው ነገር ሕይወቷንም አጠገቧ ያሉትንም ሰዎች ያሳጣትም ነበር። በእርግጥ ይህንን ያወቀችበት አጋጣሚ ደግሞ እጅግ አስገራሚ ነበር። እየተዝናናው ብላ ኢንስታግራም ላይ ፖስት ታደርጋለች። የለም እየተዝናናች ሳይሆን ፈጣሪ እድሜሽን ጨምሮልሻል፣ ከዚህ በኋላ አመስግኝ ይሏታል። በነገሩ ግራ በመጋባት ብሉ ሪንግ ኦክቶፐስ የሚለውን ነገር ሰርች እንድታደርግና እንድታውቅ ይነግሯታል። ታዲያ በእጇ ይዛ ስትጫወትበት የነበረው እጅግ በጣም አደገኛ የኦክቶፐስ አንድ የነደፋችሁ ማለት ሰውነታችሁ ፓራላይዝድ ሆኖ ሳምባችሁ ከጥቅም ውጭ እስኪሆን ድረስ ምንም አይታወቃችሁ። እናንተ የምታውቁት መሞታችሁ ሲታወቅ ብቻ ነው። ይህች ሴትም ይህንን ትላለች። እጅግ በጣም ፈጣሪ ይወደኛል፣ በዚህም ብዙ ነገር አስተምሮኛል፣ እንደ ሕፃን ልጅ ገና እየተማርኩ ነው ትላለች። ማንኛውንም አታውቁት ነገር አታንሱ ልጅ እያለው ነበር የሰማሁት። ትልቅ ሞኜ ገና እንዳልተማርኩ ነው የገባኝ። አሁንም ለሌሎቹ እንደ ሕፃን እመክራለሁ፣ ማታውቁትን ነገር አታንሱ ትላለች። እናም የሀገር ሰው ምናልባት ይህች ሴት አንድን አሳ አግኝታ ለመጫወት ያደረገችው ነገር ነው። ነገር ግን ይህ ባህርና ውቅያኖስ በሆነ ሶሻል ሚዲያ ላይ ምናነሳና ምንጥለው ማናቅበት፣ ምንጣድበት ቤቶች ማናቅበት፣ ምናነሳውን ርዕዮተ ዓለም ምንከተለውን ሁሉ ማናቅ ሰዎች ሆነናል። ብዙ ተሳዳቢ በዝቷል። ብዙ ዘረኝነቱ በዝቷል። ጦርነት የሚሰብኩ ዲስኩሮች በዝተዋል። እያንዳንዱ ጽንፍ ይዞ የሚዋጉትም በዝቷል። ጥሩ ነገርን መምዘዝ እያቃተን መጥፎ ነገር ላይ እጅግ በጣም እየተጣበቅን ትውልድን ምንገድል ትውልድን ምንጨርስ በእጃችን የምንይዘው ነገርም ከ26 ሰው በላይ እንደሚጨርስ ማናቅ ሰዎች እየሆንን አለን። ስለዚህም ሶሻል ሚዲያ አጠቃቀማችን በደንብ ሊገራ ይገባል። ይህንን ምናልባት እንስሳኛ ሀገር ላይ ይገኝ ይችላል። ነገር ግን ከዚህ እንስሳ የባሰ አንደበት ያላቸው እጅግ በጣም መርዛማ ቃላቶችን የሚተፉ እንዲሁም የአስተሳሰብ እንጭጭ ላይ ያሉ ሰዎች አሉ። አስገራሚ ነው። ማታቀውን ነገር አትንካ ይባላል እንግዲህ። በሚያስገርም ሁኔታ የ5 ሚሊዮን ዶላር ሎተሪ ያሸንፋል። ታዲያ ገንዘቡን ለመቀበል ሲሄድ በወቅቱ ህጋዊ መታወቂያ ስላልነበረው ፍቅረኛውን ይጠራታል። በእሷ መታወቂያና ስም ቼኩ ይወጣል። ታዲያ ገንዘቡንም ከተቀበሉ በኋላ ይቺ ሴት ከህይወቱ ታስወጣዋለች። ስልኳንም ዘግታ ከሌላ ሰው ጋር አዲስ ህይወት ትጀምራለች። ታዲያ እሱም ጉዳዩን ወደ ፍርድ ቤት ይወስደዋል። እሷም መነሳት ትኬቱ በወቅቱ የልደት ስጦታ ተሰጥቶኝ ነው፣ ገንዘቡም ፍጹም የኔ ነው በማለት ተከራክራለች። እናንተስ በሱ ቦታ ብትሆኑ ምን ታደርጉ ነበር? ሐሳባችሁ በኮሜንት ላይ አስቀምጡልን። አንዳንዴ ራስህንም አትመን ይላል ያገሬ ሰው። የሚገርም ነው እንግዲህ። ሰላም ሌንጮ ነኝ፣ ሌስ ክሬቲቭ ዳይሬክተር። ሌስ ሺርት ጃኬት ሜኪንጉን እኔ። ይሄ ሌስ ሺርት ጃኬት ታች ባለው ስልክ ያገኛሉ። ጥበብ ትጠላለህ።
በጣም የሚናገር በጣም የሚቆጣ በጣም የሚሳደብ በጣም ኃይለኛ በማያስጨው ነገር የሚጮው ወንድ ወይ ደግሞ አባወራ በጣም አደገኛ የስነ ልቦና ጉዳት ላይ ወይ ደግሞ አደገኛ ጭንቀት ውስጥ ወይ ደግሞ ድካም ውስጥ ወይ ደግሞ ህመም ውስጥ ወይ ደግሞ ስትረስ ውስጥ ነው ያለው ሰውዬ። ይሄንን ሰው ማከም ከፈለጋችሁ የእውነት የስነ ልቦና ባለሙያ ወይ ደግሞ እርዳታ ይፈልጋል። እንደዚህ አይነት ሰው ካለክ በጣም ሲበዛ እርዳታ ትፈልጋለህ። በጣም መጮህ፣ መናገር፣ ኃይለኛ መሆን፣ የማያስጨው ነገር የሚያስጨው የማያናገር እርዳታ ያስፈልጋችኋል። ቤት የምትመጠበጥ ሰው ከሆንክ በጣም አደገኛ የስነ ልቦና ጉዳት አለብህ። ይሄንን ማከም ወይ ደግሞ ማስተካከል ከፈለክ ይሄ ትክክለኛ አላበረራትም። በቃ ነው። እንዴት ነው ግን ኤር መቋቋም እንጃ። አሁን ኤርፕሌን የሚሰራበት እንትን ቦዲውና በጣም ከወፍራም ብረት ምናምን መሆን አለበት ይመስለኛል። ብቻ ይመች። በጓሯችን ወይም በመንገድ ዳር በውበታቸው የምናደንቃቸው ነገር ግን በውስጣቸው ለሞት የሚያደርሱ አስከፊ መርዞች የያዙ 5 አደገኛ ተክሎችን ዛሬ እናያለን። የመጀመሪያው ኦሊያንደር ይባላል። በጣም የሚያበራ አበባ ነው። እንደምታዩት እንግዲህ በውስጡ ኔሪን የተባለ መርዝን ይዟል። እንግዲህ አበባውን ነክተው በቁስል መልክ ቁስል ካለ በቁስሉ ይገባል። እንዲሁም ደግሞ እጅ ሳይታጠቡ ምግቡን ከበሉት በውስጡ የያዘው መርዝ የልብ ትርታን በቀጥታ በማዛባት ሰውነትን በቅጽበት ውስጥ እንዲረበሽ ያደርጋል። ሁለተኛው የካስተር ቢን ተክል ነው። በዓለም ላይ ካሉ ኃይለኛ መርዞች አንዱ የሆነውን ሪሲን የተባለውን መርዝ ይዟል። እንግዲህ ይሄ አጉሎ የምንለው እኛ ጋር ማለት ነው። ውስጣቸው ላይ ፍሬ ነገሮች አሉ። እነዛን አንዳንድ ጊዜ በንክኪ ለደካማ የበሽታ መከላከል አቅም ላለው ሰው በንክኪ ሁላ፣ ከዛ ውጭ ግን ፍሬውን በመብላት ለህይወት ከባድ አደጋ ሊሆን ይችላል። ሶስተኛው ኤንጅልስ ትራምፔት ይባላል። የመላእክት መለከት ነው የሚሉት። እሱ ደግሞ ስኮፕላሚን የሚባል ከባድ መርዝ ይዟል። በሀገራችን አዙሪት የሚባል ነገር አለ። የሆነ ቅጠል ነክቶ ነው ምናምን ይባላል የሆነ ሰው አዙሪት ሲይዘውና እንደዛ አይነት ነገር ነው ይሄ የሚያደርገው። የማስታወስ ችሎታን ሙሉ በሙሉ በመንጠቅ አእምሮን የሚያስትና ቅዠት እንዲታየው የሚያደርግ አስማት መሰል አደገኛ መርዝ አለው ማለት ነው። አራተኛው ደግሞ የውሃ ሄምሎክ ይባላል። እዚህ ውስጥ ደግሞ ስኩቶክ የተባሉ የነርቭ መርዞች ይዟል። እጅግ ኃይለኛ ናቸው። የሰውነት ጡንቻዎችን በከፍተኛ ሁኔታ በማቁሰል ለከፋ አደጋ ይዳርጋሉ። አምስተኞቹ ደግሞ እንደምታያቸው ሃይድሬንጃና ሊ ነው የሚባሉት። ሳያናይድ የመሰሉ መርዛማ ንጥረ ነገሮችን የያዙ ሲሆን በተለይ ለቤት እንስሳት ለድመቶችና ለውሾች የኩላሊት ውድቀት የሚያስከትሉ ገዳይ አበቦች ናቸው። እነዚህ አበቦች በምንነካበት ጊዜ ጥንቃቄ ማድረግ አለብን። እጃችንን መታጠብ አለብን። አንዳንዶቹ ወዲያውኑ ነው እንግዲህ ጉዳትን የሚያደርሱት። ስለሆነ እነዚህ አበቦች በግቢያችን በአካባቢያችን ካሉ አደጋ እንዳይደርስብን እንጠንቀቅላለሁኝ። ቪዲዮውን ለወዳጅ ዘመዶ ሼር ማድረግ አይርሱ። ወዳችኋለሁ። ሰላም አለይኩም። በገዛ እጅ የቅዠትን ይዘህ ትገባለህ ወደ ቤት ተተክላለህ። ቤት አምጥተህ ቅዠትን በጣም ግን አስቸጋሪ ነው። እኔ እንደዚህ እንግዲህ ከቤት አበባ ላይ ይሄን ያህል ጉዳት ያስከትላል ብዬ በጣም አልጠብቅም ነበር። እንደዚህ መርዝ የሆኑ ነገሮች በቤታችን ይኖራሉ ብዬ አላሰብም ነበር። እስቲ የምታውቋቸውን አበቦች ኮሜንት ላይ ምናምን ጻፉልኝ። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰብ።
ኧረ ድንቹን በጣም በቃ ኮምቢኔሽኑ ምናምን ክሬቲቪቲው እንዴት አባቱ እንደሚያምር የሀገሬ ሰው ምን ይላል ሲታይ አላማረ። የሚቀጥለውን ብዙም አማርኛ ፔሪድ ፎሮ ስለነበር ተረትና ምሳሌ አልችልም። ብቻ ግን እቃዎቿ ምናምን በቃ ክሬቲቪቲዋ ምናምን ዋው ብሉኝ ላጭ የሚያመጣ ቪዲዮ። ይመቻችሁ። እግዚአብሔር ላይ ወደቁ። የእውነቴን ነው። በህይወት የተማርኩት ትልቁ ነገር እሱን ነው። በድላችሁም ጊዜ ይሁን በስኬታችሁም ጊዜ ባጣችሁም ጊዜ ባዘናችሁም ጊዜ በየትኛውም ጊዜ የሚታመነው የእግዚአብሔር እጅ ላይ ወደቁ። ዝም ሲል የቀረባችሁት ሲርቃችሁ አለኝ ያላችሁት ነገር በቃ እጠቀመዋለሁ አንድ ቀን ህይወቴን ይቀይራል ያላችሁት ነገር ብታጡ ምንም ነገር በህይወታችሁ ቢከሰት እግዚአብሔር እጅ ላይ ወደቁ። እሱ የታመነ ነው፣ የማይተው ነው፣ ነገርን የሚቀይር ነው። እሱ የማይቀያየር ነው፣ የማይለወጥ ነው። ሁሌም የሚወዳችሁ እግዚአብሔር እጅ ላይ ወደቁ። እውነት ነው እናቲ፣ እውነት ነው። ያለሱ ማን አለን አባቴ። በምንም ተገርሜ አላውቅም። የምገረመው አንድ ቀን ፌደራል ላይ መታኝ ቀን አንዴ ሰፈሩ ጸብ ተነሳና ማርያምን ጥቁር ዱላቸው እንደ ፍሌክሲብል ነው ውስጡ ኤሌክትሪክ አለ። አንዴ ጀርባዬን ሲለኝ ዱላውን የቀማሁት መስሎኛል። ሳየው ሰንበር ነው እና አንዴ ደግሞ ጓዴ እንዲ ወገቡ መታውት እስኪ ይልኝ አሰሩኝ እንደ ያለ ደንዝዞት ማለት እዛ ተቀጥላለች። የትም ቢፎገር ያው የኳስ ሜዳ ልጅን የሚያህል የለም ይባላል። የእውነት ነው። የመርካቶ ልጅ፣ የጣሊያን ሰፈር ልጅ፣ የጎጃም በረንዳ ልጅ በጣም ፎጋሪ። አንዴ ምንድነው የኳስ ሜዳ ልጅ ነው ብሎ ሰይፉ ጋር ደወላል እና ሲነግረው ቀሉን ሰይፉ ብዙም ቀሉ አላሳቀውም እና አይ ዛሬ ኳስ ሜዳ ልጆች አታስቁም ብሎ ስልኩን ዘጋው። ሌላ ልጅ ደግሞ ደወለ። ሄሎ ሰይፍዬ ከኳስ ሜዳ ነው ምናምን ስለዚህ ዛሬ እኮ ኳስ ሜዳ እኮ አታስቁም ቅድም አንዱ ደውሎ አልተመቸኝ ይላል። አይ የቅድሙ ተከራይ ነው አለው። ዋናው የለ እና ቀልድ ከተባለ እነሱ ጋር አለ። አንዴ ደግሞ ጓደኛቸው መኪና ተበላሽቶበት እግሩን ይፈታል። ሲፈታ የኳስ ሜዳ ልጆች ሲያልፉ አዩት። ምን ሆነ ነው ሲሉት አይ እግሩ ነው አለ። እግሩ ነው በቃ ሌላ ችግር የለም አታግዙኝ ችግር የለም ብሎ ሄዱ። በሌላ ቀን ሲመለሱ እዛው ቦታ ላይ የመኪናውን ጎማ እግር እየፈታ አገኘ። ምን ሆነ ነው ሲሉት ዛሬም እግሩ ነው። ኧረ ይሄ ነገር እሪ እንዳይሆን አሉ እና ያለው ነገር እንደዚህ ያበደ ቅርጽ የምናወጣለት አሁን የተፈጥሮ ጸጉር ይመስላል። ሂውማን ሄር ነው ብራዘር። ያው እንደዚህ ያበደ ስራ ሰርተነዋል በወንዶች ሂውማን ሄር አይመስልም ጭራሽ ማለት ነው። እንደዚህ አይነት ስራዎች መሰራት ለምትፈልጉ ለራስ በራዎች ኤምኬ ጋር ታገኛላችሁ። ይመቻችሁ። ለወንድ ኧረ በስመ አብ ምን ነው ግን ቀንሽ ደረሰ በክዬ በኩዋ እስኪ ጨፍሩ ዛሬ እንኳን ገንዘብ እንዴት ላውጣው? በስመ አብ ኢትዮጵያ ሕዝብ ግን በጣም ኧረ በዛ። አሁንስ በዛ ተጨማለቃችሁ። አስጨነቀው። አስበዋል መንገድ ላይ እንደዚህ ቢያስጨንቅ አስጨነቀው። እስር ቤት አልገባህም እንጂ ታስረሃል። ብዙ ሰው የሚታሰረው በብረት አጥር ሳይሆን በራሱ አስተሳሰብ ነው። መናኛ የሆኑ ነገሮችን ጊዜ ሰጥቶና ቦዝኖ በማሰብ ተራራ ያሳክላቸዋል። ያንተም ብዙ ጭንቀቶች ከዚህ የተለዩ አይደሉም።
እንቅልፍ የምታጣው ማዲያትና ብጉር ያወጣው ተራ የጓደኞች አስተያየቶችን ያልመጡ ነገር ስጋቶችን የዛሬ ዓመት የሰራሃትን ግን ምንም ያላመጣችን ስህተት በማሰብ ነው። አየህ ፊት ከሰጡት ከልክ በላይ ማሰብ ትንንሽ ችግሮችን ወደ ግዙፍ ተራራነት ይለውጣቸዋል። መፍትሄው ደግሞ ጭንቀትን ማሸነፍ መጽሐፍን እያነበቡ ጭንቀትን መልቀቅ ነው። 1 ኪሎ 1 ሚሊዮን ዶላር ስለሚያወጣ እንጨት እናነሳለን። እስቲ ዛሬ በትክክል ነው የሰማችሁኝ። ሰላም ቤተሰቦች ሁሉ መልካም አለን። ሰላም ወንድሜ ሁሉ ሰላም አለን። ዛሬ እስቲ አንድ የእንጨት ዘር እናነሳለን። በዓለም ላይ በጣም ውዱ የሚባለው አግራ ውድ ይባላል። የተለያዩ ስፔሻሶች አሉት። በሰንደል ውድ የሚባላለው፣ ኪያራ የሚባላለው የተለያዩ ዘሮች አሉት። ይሄ አግራ ውድ የሚባለው ማለት ነው። አሁን ነጥለን እስኪ ኪያራ ስለሚባለው እናያለን ዛሬ። እስቲ ኪያራ የምታውቁ ሰዎች ኮሜንት ላይ አስቀምጡልኝ፣ ለምን እንደሚያገለግል ምናምን ብትጽፉልኝ ደስ ይለኛል። ግን እኔ እንዲህ ስጠረጥር ለሽቶ መስሪያ ምናምን የሚሆን እንጨት ይመስለኛል። እስቲ ሞር የምታውቁ ሰዎች ደግሞ ኮሜንት ላይ ጻፉልኝ። ካልሲናው ልቅልኝ፣ እዚህ ጋር ካልሲናው ልቅልኝ፣ ያ ካልሲናው ልቅልኝ። ቀበዝ 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 አታክሪ ባኖ ካልሲውን አልጎትቶ ቀስ ብለህ እንደሱ ነው እንደሚወለቀው። አንተ እንደሱ ነው የሚወለቀው። እሺ ቆይ ያው እንግዲህ በጣም ትሬንድ የሆነ ውሻ ነጋዴዎች እንዲሆኑ ውሻ አሉን የምትሉ ሰዎች ለእናንተ ይመስለኛል። እንግዲህ ካልሲ ለይቶ ያወልቃል። የሆነ ጊዜ ሳፋ አድርሷል ምናምን ይሁን። እስቲ ይቅርታ አድርጉልኝ። ሚኮ ማይክ በኢትዮጵያ የዲጂታል ሚዲያ ዓለም ውስጥ በተለያዩ የፕራንክና አነጋጋሪ ይዘቶቹ የሚታወቀው ወጣቱ የይዘት ፈጣሪ ሚኪያስ ተክለማርያም ወይንም ሚኮ ማይክ በይፋዊ የፌስቡክ ገጹ ባሰራጨው ግልጽ ደብዳቤ አማካኝነት በህዝቡ በወዳጆቹና በቤተሰቦቹ ዘንድ ቅሬታን ፈጥረው በነበሩ ቀደምት ድርጊቶቹ ላይ ይፋዊ ይቅርታ ጠይቋል። ታዲያ ሚኮ ማይክ ባወጣውና በስነ ልቦናዊ እውነታዎች ላይ የተመሰረተ ህዝባዊና ግላዊ ማብራሪያ በሚለው በዚህ ደብዳቤ ላይ ከዚህ ቀደም በማህበራዊ ሚዲያ ገጾቹ የተለቀቁና ብዙዎችን ቅር ያሰኙ ቪዲዮዎችን በክፋት ወይንም ሰዎችን ለመጉዳት ታስበው የተደረጉ አለመሆናቸውን አስታውቋል። ታዲያ ማይኮ በማጠቃለያውም ለተፈጠሩ ስህተቶች በሙሉ ኃላፊነቱን ወስዳለሁ፣ አድናቂዎቼ፣ ጓደኞቼና ቤተሰቦቼ እውነታውን ተረድታችሁ በይቅርታ እንድታልፉኝ በአክብሮት እጠይቃለሁ ሲል አጋርቷል። ታዲያ ስለዚህ ጉዳይ ያላችሁን ሀሳብ አስተያየት በኮሜንት ላይ አጋሩኝ። የፕላስ ምልክቷን በመጫን የኪንጃ ኒውስ ቤተሰብ አንዳንድ ጊዜ እንግዲህ የሚመጡትን ነገሮች ገንዘብ፣ ስልጣን፣ ብዙ ነገሮች ዝና በአግባቡ መጠቀም ካልቻልክ አስቸጋሪ ነው። የኢትዮጵያ ሕዝብ ከጠላህ በጣም አስቸጋሪ ነው ወገን። በአንዴ ነው ማይኮ እኔ እንጃ በስመ አብ ከዛ ከነበረው ስሙ ነው ጥፍት ያለው ዩቲዩብ ቻናሉ ምናምን ብዙ ምን እንደሆነም አይታወቅም። በቃ ከብዙ ሰዎችም ጋር እንደ በፊቱ ቪዲዮ ሊታይለት አልቻለም ምናምን። ብቻ በቃ አንዳንድ ጊዜ ሰው አይጥላህ። ለማንኛውም ሚኮ ዌልካም ብለናል ምናምን። ይመች። የሰውን ውድቀት አንፈልግም። ያለው ባይ መቶ ይሞክረኝ ተው በቃል ተገኝ እንዳታሳፍረኝ ቲክቶክ ላይ እንዳለው ጮኸ ብትመለስ አፈገፍግ ብዬ እኔ አልለሳለስ። ከመጣ መጣለው ካልመጣ ልምጣብህ የወንድ ልጅ ልኩን ጥጉን ላስተምርህ። ፉከራ ብቻውን እስኪ ምን ይሰራል? እንኳን አንድ ጀግና ፈሪ ለቃሉ ይቆማል። በቀሉ የመልስ ምት ይላል። ሰው ጧት ተነስቶ ጫት ይቃምሽ 8-6 ሰዓት ጫት ይቃም። በጣም የሚያሳዝነው ነገር የመቃሚያ እንኳን ብር ፈልጎ ነው። እንደው ብር ኖት እኮ ሰርቶ እንኳን ቢቀምሽ እንደው እንደ ሃይማኖት እንኳን ለንስሐ እኮ ይመቻል። እንደው ንስሐ ገባ ለማለት ቢያንስ ጤናውን እንኳን የሚያስመልስ መታከሚያ እኮ ይኖራል የሰውዬ። እኛ እኮ በትርፍ ሰዓት እንኳን ፈረንጆች እኮ ኃጢአት ምስል በትርፍ ሰዓት እኮ እኛ እኮ በመደበኛ ሰዓት ኃጢአት የምንሰራው። እውነቴን በስራ ሰዓት እንደው ታዲያ እኔ ማርያምን አንድ ቀን ሰይፉ በ7 ሰዓት 8 ሰዓት ይሆናል ቀን እንግዲህ ቁመን መኪና ተደገፈ እየቆመ ሰውየው ሰክሯል። ቀን እኮ ነው እንደ ሰው በ8 ሰዓት እኔ ኃጢአትነቱ በኋላ ንስሐ ጋር እናወራበታለን። እንደ ሰው ነው አልኩኝ። ሰው እንደ ሰው እየከሰረ ነው እያልኩኝ ሰው ይመቸው። ደራሲ አይ ቲንክ ደራሲ ይመስለኛል ምናምን የሚገርም አባባል ነው። በትርፍ ሰዓታችን በዋና ቀን በጣም ይከብዳል። እስቲ አንድ አነጋጋሪ የሆነ ወጣት
ይዤላችሁ ለምጣ። በጣም እኔ አይዲያው ምናምን በጣም ገርሞኛል። አበሻ ግን የምቀኝነት ጥግ ገና ልጁ አንድ ነገር ሳያሳካ ብዙ የሱን ቻሌንጅ ኮፒ ያደረጉ ሰዎች መጥተዋል። ዘሩባቤል ይባላል። እስቲ ስክሪፕቶን ወደ መኪና የመቀየር ቻሌንጅ ብሎ የጀመረው ወደ ቪዲዮ። ሰላም ለሁላችሁም አንድ መልእክት አለ። ስሜ ዘሩባቤል ይባላል። ይህን ስክሪፕቶ ወደ መኪና ልቀይረው ነው። ሀሳቡ እንደዚህ ነው። ይህን ስክሪፕቶ እየተቀያየርኩ መኪና ድረስ ማድረስ፣ ለዚህ ደግሞ የእናንተ መገዛ ያስፈልገኛል። ስለዚህ ያላችሁን ዕቃ እኔም ታደርጉልኛላችሁ። እኔም ደግሞ ሙሉ አዲስ አበባን እየዞርኩ ይህን ስክሪፕቶ እቀያየራለሁ ማለት ነው። ከስክሪፕቶ ተነስቼ ወደ መኪና በጣም አመሰግናለሁ። እንመጣለን ወደ ቪዲዮ። አሜን። ሰላም ናችሁ? ዛሬ እንደ ዴዋን አሪፍ ቀን ነበረ። ከስክሪፕቶ ተነስተን የመጀመሪያ ትሬዳችንን ኖትቡክ አግኝተናል። እናንተም ደግሞ ትሬድ የምታደርጉት ነገር ካለ ኮመንት ላይ አስቀምጡልኝ ወይም ደግሞ ዴም አድርጉኝ። አመሰግናለሁ። ስክሪፕቶ ወደ መኪና የመቀየር እንዲህ እያለ እንግዲህ አሁን የደረሰበት ደረጃ ይህንን ይመስላል። በጣም የሚገርም ሀሳብ ነው። አበሻ ግን ምቀኛ መሆኑን የሚያስታውቀው ብዙ የእሱን አይዲያ ኮፒ ያደረጉ ቻሌንጆች በጣም በብዛት ተከፍተዋል። ምን አለ እሱ እንኳን እስኪያሳካው ብንጠብቅ። ልጁ ግን በቃ የሚገርም ጭንቅላት ነው ያለው። ሁሌም የፈጠራ ሰው መሆን ዋጋ ያሰጣል፣ ዋጋ ያስገኛል። የሰውን ኮፒ ማድረግ ግን ምንም ጥቅም የለው። የሁሉም ጥያቄ ግን እስካሁን ድረስ ለምን አልተጋቡም የሚል 10 ዓመት አብረው ኖሮ ለምን ጋብቻቸውን አሁን እስካሁን ድረስ ያዘገዩት? መግቢያ ላይ ቅድም ያልኩትን ነገር አያይዤ ሌሎችን መረጃ ጨምሬ ልንገራ። በ2016 ጆርጂና በማድሪድ የጉቺ ሱቅ የሽያጭ ሰራተኛ ነበረች። ያኔ እድሜዋ 22 ነበር። በሳምንት 250 ፓውንድ ብቻ ወደ $300 ገደማ ብቻ ነበር ይከፈላት ነበር። ልጅት ቤተሰባዊ መነሻዋ ደልቃቃ አይደለም። በእነሱ መመዘኛ የድሃ ልጅ ጃካ በተባለችው የስፔን መንደር አደገች። ሆርጌ የተባለው አባቷ አርጀንቲናዊ ነው፣ የቀድሞ እግር ኳስ ተጫዋች። አና የተባለችው እናቷ ደግሞ ስፔናዊት ናት። በልጅነቷ የባሌ ዳንሰር የመሆን ምኞት ነበራት። ግን ወላጆቿ ለባሌ ዳንስ ትምህርት ቤት የሚከፍሉበት አቅም አልነበራቸውም እና ይህን ህልሟን ሳትኖር ቆይታለች። በስፔን ወደ ሁዌሽካ ወደ ተባለችው ትንሽ መንደር ወደዛ ተዘዋውራ መኖር ጀመረች ለአጭር ጊዜ። ከዚያ ወደ ባህር ጠረፏ ከተማ ሳን ሴባስቲያን የነ ሚኬል አርቴታና የቻቪ አሎንሶ የትውልድ ከተማ ማለት ነው። ወደዚያ ሄዳ መኖር ጀመረች። የመጀመሪያውን እንደዚህ ያለውን ሱቅ የሽያጭ ሰራተኝነት ስራ ያገኘችው ያኔ። ከዚያ እንግሊዘኛ ተምራ ደግሞ ወደ እንግሊዝ በመምጣት በብሪስተል ከተማ ጥቂት ቆይታለች። ወደ ስፔን ከተመለሰች በኋላ ታዲያ በማድሪድ በሚገኘው የጉቺ ሱቅ ውስጥ ተቀጠረች። ይሄ ትልቅ የሞዴሊንግ የዲዛይነሮች ትልቅ ብራንድ ነው። ጉቺ ሽቶች አሉት፣ አልባሳት አሉት እንደምታውቁት እና የሃይ ኢንድ ስቶር ነው። የተንደላቀቁ የቅንጦት አልባሳት፣ ሽቶች የሚሸጡበት ቦታ ነው። ሀብታም ኪሱ አበጥ ያለ ብቻ የሚመጣበት ሱቅ እና ያን ጊዜ ነው ለሪያል ማድሪድ ይጫወት የነበረው ሮናልዶ ወደ ጉቺ ስቶር እቃ ሊገዛ ጎራ ማለት የጀመረው። እሱ የሚለው እንግዲህ እሷ የምትለው ገና እንደተያየን ተዋደድን። ያኔ ደግሞ ኢሪና ሻይክ ከተባለችው ራሻዊት ሞዴል ጋር የነበረው ግንኙነት በአወዛጋቢ ሁኔታ የተቋረጠበትና ትልቁ ተጫዋች ሲንግል የነበረበት ጊዜ ግንኙነታቸው በተቻለ መጠን ሚስጥራዊ አድርገው ነው የጀመሩት። እሷ እንዳለችው በአንድ ኢንተርቪው ጠዋት በህዝብ ትራንስፖርት እመጣለሁ አለች፣ ማታ ደግሞ ሮናልዶ ቲንትድ በሆነ ላምቦርጊኒ ይወስደኛል፣ ህይወት ጥቁርና ነጭ ሆኖብኝ ነበር ትላለች። ጠዋት እንደማንኛውም ወርኪንግ ክላስ ትመጣለች፣ ማታ ደግሞ እንደተንደላቀቀ እንደ ደልቃቃ ሰው ደግሞ ከሱቁ ትወጣለች እና መጥቶ ይወስዳት ነበር። እሷ እንዳለችው ያኔ ሲወስዳት ታያ ሮናልዶ ነው። መቼም በርካሽ መኪና ይመጣ፣ በደልቃቃ ቅንጡ መኪኖች እየመጣ ፒክ ያረጋት ነበር እና ይሄ ነገር የጠዋትና የማታው ነገር ተቃራኒ ሆኖባት እንደነበረ በአንድ ኢንተርቪው ላይ ስትናገር ሰምቼ። ፍቅር ከጀመሩ አሁን 10 ዓመታቸው። 10 ዓመት ሙሉ አብረውም እየኖሩ ህጋዊ ባልና ሚስቶች ግን አይደሉም፣ ልጆች ወልደው ማለት ነው። እና ታዲያ ለምን እስካሁን ድረስ ቆዩ ለሚለው ማርካ የተባለው የማድሪድ ጋዜጣ እንዳወጣው መረጃ በሚስጥርም ይሁን በይፋ አልተጋቡ። ክሪስቲያኖ ሮናልዶ ጋብቻው እውን የሚሆነው ሁለቱም ትክክለኛው ሰዓት አሁን ነው ብለው ሲያምኑ መሆኑን ተናግሮ ነበር በኢንተርቪው ላይ።
ለክርስቲያኖ ከጅምሩ ያሰበበት ጉዳይ ነው። ሆን ብሎ ነው ያዘገየው። አንዳንዶች የሚጠራጠሩ ምን ይላሉ መሰላችሁ? እንደዚህ ያሉ ዝነኞች በጣም ሀብታሞች ደልቃቆች ስለሆኑ ከልጅነት በድህነት ያገኟቸውን ፍቅረኞቻቸውን ለማግባት ነገ ዛሬ አይሉ። ማግባት ምላችሁ እንግዲህ ህጋዊ ባልና ሚስትነት ማለት ነው። ህጋዊ ወራሽነት ይመጣል አይደል አብሮ እና የሮናልዶም ጥርጣሬ ነበር መጀመሪያ የሚሉ አሉ። በጊዜ ጋብቻውን ፈጽሞ በኋላ ልፍታ ብትለው ግማሽ ሀብቱን ይዛበት ልትሄድ ትችላለች። ልጅ ከወለደች ደግሞ ከዛም በላይ ሊሆን ስለሚችል አንዳንድ ተጫዋቾች ላይ የደረሱ ነገሮችን እናውቃለን እና ተጫዋቾች ይጠራጠራሉ። ሮናልዶ ግን 10 ዓመት በደንብ አይቷታል። የልጆቹ እናት ናት። እሷ የወለደቻቸውም ከሱ እሷ ያልወለደቻቸውም የእርሱን ልጆችን ጭምር ነው የምታሳድገው። እሱ እንዳለው እሷ የህይወቴ ሴት ናት ነው የሚለው። ለፒርስ ሞርጋንም ያለው በእርሷ ፍቅርን አግኝቻለሁ። በፊት ከብዙ ዝነኛ ሴቶች ጋር ይታይ ነበር፣ ግን ያንን ጎዶሎን የሚሞላ ሴት ያገኘ አይመስልም እንደ ቃለ ምልልሱ። ከነዛ ሴቶችም ልጆች አልወለደም። ይልቅስ የተወለዱት ልጆች ሌላ ጉዳይ ሌላ ታሪክ አለው። እሱ የትልቁ ክሪስቲያኖ ሮናልዶ ጁኒየር እናትም እስካሁን አትታወቅም። በወቅቱ በብሪቲሽ መገናኛ ብዙሃን በሰፊው ሲዘገቡ የነበሩ ዝርዝር ያሉ ይፋ ያልሆኑ መረጃዎች አሉ። የልጅቷ እናት ከጸነሰች በኋላ ለርሱ እንደነገረችው ብዙ አልቆዩም። የፍቅር ቆይታ አይደለም፣ የአጭር ጊዜ ግንኙነት ነው እና በኋላ ከተወለደ በኋላ እርሱ ትልልቅ ጠበቆችን ይዞ 10 ሚሊዮን ፓውንድ እንደሰጣትና ይሄ ኤንዲኤ ነን ዲስክሎዠር አግሪመንት አስፈርመዋት ልጁን ወስዶ እንዳሳደገ ነው የሚነገረው። የክሪስቲያኖ ሮናልዶ ጁኒየር እናት አሁን በይፋ ማንም አያውቅም፣ የትኛው ሚዲያ ማንነቷን ማንም አያውቅም የሚባለው ገንዘቡን ተቀብላ ልጁን ከሰጠች በኋላ እሷ በኋላ ግን የእናት አንጀት አልቻለምና በአንድ ዘገባ ላይ አንዱ የብሪቲሽ ጋዜጣ ገንዘቡን ወሰድና ልጄን መልስልኝ እንዳለችው እሱ ደግሞ በህግ ሊያስጠይቃት እንደሚችል ይሄ ጉዳይ መጀመሪያውን ተስማምተሽ ፈርመሻል፣ ካሳ ከፍያለሁ፣ ስለዚህ ይሄ መሆን የለበትም በሚል እንዳስጠነቀቃትና ነገሩ በዛው እንደቀረ። አሁንም ሮናልዶ አንድም ቀን ስለ ክሪስቲያኖ ሮናልዶ ጁኒየር እናት ተናግሮ አያውቅም። እንደዚህ ያለ የግል ህይወት አለው። በጣም ጥብቅ የሆነ የተጠበቀ ሚስጥር አለ። እርሱ የሚለው እናት ሆነው እንዲያሳድጉት የኔ እናትና የኔ እህት አሉ። አንዳንዴ ነሸጥ ሲያረጋቸው የብሪቲሽ ታብሎይዶች በዛ ወቅት ላይ ልጁ መጠየቅ ጀመረ እናቴ ማን ናት ብሎ እና የሮናልዶ እናት እና እህት የሰጡት መልስ በቃ አልፋለች እሷ፣ እኛንን ወላጆችህ እኛንን እኔ ነኝ እናትህ እንደሚሉት። ይሄ ምንም ከሮናልዶ ቤተሰብ የወጣ ይፋዊ መረጃ የሚያሳየው አይደለም። ጋዜጦቹ ከዚያም ከዚህ መረጃ አግኝተናል እያሉ የሚጽፉትን ይከብዳል ለማመን። ይሄ ሁሉ የሆነው ለምንድን ነው? ሮናልዶ የግል ህይወቱን በጥብቅ ሚስጥር መያዝ ስለሚፈልግ። አሁን ካሉት ልጆች ሁለቱ ከጆርጂና ያገኛቸው ናቸው። ከሁለቱ አብራክ የተገኙት ሁለት ናቸው። እሷ የምትናገረው ደግሞ የ6 ልጆች እናት ነኝ። ለምን? የእናትነት ኃላፊነት ለሌሎችም ስላላት። አንድ ልጅ ደግሞ መሞቱ ይታወቃል። ገና በወሊድ ላይ እንደዚህ አይደል? በመንታ ነበሩ፣ አንደኛው ነው ያደገውና ይሄንን ሁሉ ውጣ ውረድ አይተዋል። አብረው እነዚህን ውብ ልጆችም አፍርተዋል። እንደሚባለው በጣም ደስተኛ ህይወት ነው ያላቸው። ስለዚህ ሮናልዶ ሰዓቱ አሁን ነው ብሎ አመነ። አሁን ነው በቃ ማግባት ያለብኝ። እርሷም አሁን ነው ብላ በምታምንበት ጊዜ ሰርጋችን ይከናወናል እንዳለ ሁሉ አሁን ቅዳሜ ሰዓቱ ነው ማለት ነው። I hear you been asking about me, where I've been and where I sleep.
Play hard to find me if you really want to. Turns past that takes a cool sign. Same ball cap, same moon boots. Trying to outrun the thought of you. But in this town the truth don't stop. You can't live in a town this small. You can እንግዲህ ዝነኛው ሮናልዶ እንግዲህ በዚህ መልኩ የጋብቻ ስነ ስርዓቱን ፈጽሟል ከ10 አመት የትዳር ጓደኛው ጋር ለ10 አመት በላይ አብረው ቢኖሩም ግን ምንም አይነት ህጋዊ ጋብቻ እንትን አልነበራቸውም። አሁን ግን ባለፉት 15 ቀናቶች ውስጥ የውላቸውን ፈጽመዋል። እንግዲህ በጣም የሚገርም ነው። በጣም ዝነኛ ሲሆኑ ሰዎች ለምን መተማመን እንደሚከብዳቸው እኔ እንጃ። አበሻ ቢሆን እንደዚህ አናደርግም ብዬ አስባለሁ። የሚገርም ነው። እስቲ እንግዲህ ደግሞ ይህ እንዳለ ሆኖ አሁን በህጋዊ ሁኔታ ቢጋቡም ግን ሌላ በውስጥ የተፈራረሙት ውል አለ ትላለች አንድ እህታችን። እስቲ እሱን አይተን እንመለስ። ከፖርቹጋል የወጡ ዘገባዎች ክርስቲያኖ ሮናልዶና ጆርጂና የንብረት መለያየት በሚል ጥብቅ ስምምነት መፈራረማቸውን አስታውቋል። በዚህም መሰረት ሁለቱም የየራሳቸውን ንብረት ሙሉ ባለቤትነት ይይዛሉ። እንዲሁም ወደፊት ሊኖር በሚችል ፍቺ ወቅት ንብረቱን በራስ ሰር ለሁለት 50-50 አይከፋፈልም። በንብረት መለያየት ስምምነት የተደረገ ጋብቻ ይህም ማለት ፍቺ ቢኖር ክርስቲያኖ ሮናልዶ የሀብቱን ግማሽ ለጆርጂና የመስጠት ግዴታ በራስ ሰር አይኖርበትም ማለት ነው። በዚህ ማሰራር መሰረት እያንዳንዱ ወገን የራሱን ንብረት ሙሉ ባለቤትነት ይይዛል። እንዲሁም አንደኛው ወገን የሌላኛውን ወገን ንብረት የመጠየቅ መብትም አይኖረውም። እንደተዘገበው ከሆነ ጆርጂና ይህንን አንቀጽ ተስማምታበትና ውሉን ፈርማ ጥንዶቹ ጋብቻቸውን ፈጽመዋል። ለምን ታገባለህ ወይ ለምን ታገቢያለሽ ስል እሷ 100,000 ትበላለች፣ እኔ 100,000 ብናጋጭ 200,000 ይሄንን ኢኮኖሚ እንቋቋመዋለን የሚል የእርዳታ ድርጅት መንፈስ። ወይም ደግሞ ሰውየው ጥሩ ብር ይበላል፣ ካልሲ ማጠብ አይችልም፣ አልጋ ማንጠፍ አይችልም፣ እሷን ሲያገባ እርዳታ ያገኛል። እነዚህ መረዳዳቶች በረከቶች ናቸው እንጂ የትዳር ዋና ዓላማ አይደሉም። ስንጋባ እንረዳዳለን፣ ግን አጀንዳው እሱ አይደለም። አንዳንዱ ደግሞ ምን ይለኛል፣ ፓስተር እኔ ከዝሙት ለመከላከል ይላል። እንዴ ብራዘር ያገባ ስንት ሴት ጋር የሚሄድ አታውቅም? ሶሪ አይባልም፣ ለካ እንደዚህ ይባላል። አግብቶ ሰውየው አርፎ ያልተቀመጠ ሰው አታውቅም? ጋብቻ የሚያሳርፍ ቢሆን እንዳገባ አይለወጥም። ስለዚህ ጋብቻ ከዝሙት መከላከያ ክትባት አይደለም። እኔ ዝሙት መረረኝ ብለ አይሆንም። it is not ክትባት። እንደውም ከተፈወስክ በኋላ ነው መግባት ያለብህ። you got me አልገባህም? እንደዛማ ቢሆን ታቀላላ ዓለም እኮ አርፎ ነበር። በቃ እንዳገባ ደግሞ የሚብስበታል። ስለዚህ ከዝሙት መከላከያ አይደለም፣ ከሌላ አስተሳሰብ የሚፈውሰን አይደለም። እሱኛው አስተዋጽኦ የለውም እያልኩ አይደለም፣ የተወሰነ ይደግፋል። ዩጋጅሚ ምንድነው ጳውሎስ ሚስጥር ነው ከሰማችሁ ስሙኝ፣ ባልና ሚስቶች ካላችሁ ስሙኝ፣ ሚስጥር ነው ይላል። ምንድነው ሚስጥሩ? እነግራችኋለሁ ብሎ ነው። እሱን እኔ ነኝ የምነግራችሁ። ዓለማዊ ምኞትን ክደን ነው የሚለው። የሚመጣውን የተባረከ ተስፋ እንድንጠባበቅ የሚለው በጸጋ ነው መካድ የሚቻለው፣ በጸጋ ነው ማሸነፍ የሚቻለው። የሚያርፈው በትዳር የሚመስለው አለ። መጀመሪያ ኢየሱስ እንዲህ አለ፣ ወደ እኔ ኑ እኔ አሳርፋችኋለሁ። እረፍት ያለው በእኔ ነው። ዛሬ ኦፕሬሽን ስለሰራንላት አንድ ወጣት ሴት ነው መነግራችሁ። እቺ የ19 ወጣት ባለትዳር ናት። ካገባች 7 ወር ይሆናታል። እንዳገባች ባለቤቷ ጋር ግንኙነት ለማድረግ በሚሞክሩበት ሰዓት ግንኙነት ማድረግ ያቅታቸዋል። ማለት የወንዱ ብልት ወደ ሴቷ ብልት መግባት ያቅተዋል። የመጀመሪያ ላይ እነሱ ወንዱ ቨርጂኒቲ መውሰድ ያቃተው ለምሳሌ በማፈር ይቆያሉ። የቆዩ ግንኙነት ለማድረግ በሚሞክሩ የወንዱ ብልት ወደ ሴቷ ብልት ስለማይገባ ግንኙነት ማድረግ ያቅታቸዋል። በዛ ግንኙነት ወቅትም ሴቷን ህመም ይሰማታል። በዛ ምክንያት ለሕክምና ወደ ጤና ተቋማችን መጣች። ምርመራ ስናረጋት የሴት ብልት የላትም ወይ ብልቷ ድፍን ነው። ከዛ አልትራሳውንድ ምርመራዎች ስናረግላት እንዲሁም በአልትራሳውንድም ማፀን እንደሌላት ብልትም እንደሌላትና ድፍን እንደሆነ ነው የሚያሳየው።
ግን ከዛ ውጪ የሴት ካራክተር የሚባሉ ጡት፣ እድገቷ፣ የፀጉር አበቃቀል፣ እነዚህ ነገሮች ድምጾቿ ሁሉ የሴት ካራክተር ነው ያላት። ስለዚህ እንደዚህ አይነት ኬዝ በሳይንሳዊ የሚጠራው ማየር-ሮዝ ካውሰር-ሃውስ ሲንድሮም ይባላል። ይሄ ማለት በተፈጥሮ ማፀን የላቸውም፣ ብልታቸውም ዲፍን ሆኖ ሊፈጠሩ ይችላሉ። እነዚህ አይነት ሴቶች ማፀን ስላሌላቸው በተፈጥሮ መንገድ ማርገዝ አይችሉም፣ ፔሪድ ማየት አይችሉም። ብልታቸውን በትክክል ካላደገ ካልተፈጠረ ግንኙነት ማድረግ ያስቸግራቸዋል። እንደዚህ አይነት ሴቶችን የምናክመው ልጅ ማርገዝ እንኳን በተፈጥሮ መንገድ እንኳን ማርገዝ ባይችሉ፣ መውለድ ባይችሉ፣ ፔሪድ ማየት ባይችሉ ከባለቤታቸው ጋር በቂ የሆነ ጥሩ ሴክሹዋል ሪሌሽንሺፕ ግንኙነት ማድረግ እንዲችሉ ብልታቸውን ልንሰራላቸው እንችላለን። ይሄ ብልት አሰራር ምን ይባላል? ኒኦ ቫጃናል ክሬሽን ይባላል። ኒኦ ቫጃና ማለት አዲስ ብልት ለሴቷ መስራት ማለት ነው። ይሄ ለመስራት ወይ ሰርጂካልም የምንጠቀም የተለያዩ ቴክኒኮች አሉ። ለዚህችና ሴትም እኛም ኒኦ ቫጃናል ክሬት በማድረግ ወደፊት ከባለቤቷ ጋር ልጅ እንኳን መውለድ ባችል ልጅ ማሳደግ ትችላለች። ግን ጥሩ የሴክሹዋል ሪሌሽን እንዲኖራቸው አዲስ ብልት ፈጥረን ሸኝተናት ማለት ነው። በነገራችን ላይ በዚህ ጉዳይ በሴት መራቢያ አካል ችግር ካለ ማማከር የምትፈልጉ ኮንሰልት ልታደርጉን ትችላላችሁ። ከኦፕሬሽን በፊት ምን እንደሚመስል ኦፕሬሽን ከተሰራና አዲስ ብልት ከተፈጠረላት በኋላ ምን እንደሚመስል ለማየት በታች በተቀመጠው ሊንክ ቴሌግራም ቻናል ገብቶ እንግዲህ ውድ ፋሚሊያንስ እንዳያችሁት ነው። እስካሁን ድረስ ከቆያችሁ ቻናሉ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።